በወሎ ቤት አማራ ራያ ቆቦ ቀጠናዎች በሶስት ግንባር ከባድ ውጊያ ሲቀሰቀስ በውጊያው የአየር ኃይልን ጨምሮ መጠነ ሰፊ ሜካናይዝድ ጦር ለውጊያ ድጋፍ መግባቱ ተሰምተዋል። ከራያ ቆቦ መቀሌ፣ ከራያ ቆቦ ወልዲያ ደሴ የሚወስደው ዋና መንገድ ተዘግቷል። ከድሮን እስከ መድፍ የተሰማራበት የሶስት ግንባር አፍላ ውጊያ መረጃ በቀዳሚነት ወደ እናንተ ይደርሳል። በሌላ የግንባር መረጃ በጎንደር እንፍራንስ ከተማ አቅራቢያ የአገዛዙ 3 የቁም ምሽጎች በፋኖ ኃይሎች ተሰብረዋል። አንድ ከፍተኛ አመራርን ጨምሮ ከ30 በላይ የአገዛዙ ሰራዊት ሞትና ቁስለኛ ሲሆን የአየር መቃወሚያው በፋኖ አልሞ ተኳሾች በአርፒጂ በደረሰበት ጥቃት ከጥቅም ውጭ ሆኗል። ይህም ሌላኛው የግንባር መረጃችን ነው። የብልጽግናው አለቃ አብይ አህመድ በሁሉም መንግስታዊ መዋቅር የሚገኙ ከፍተኛ ባለስልጣናትን እያሰለሉ የያዙት ሚስጥራዊ መረጃ አፈትልኮ ወጥቷል። ከከፍተኛ ወታደራዊ አዛዦች እስከ ሽመልስ አብዲሳ ድረስ በአብይ ተሰልለው መረጃ ተይዞባቸዋል። አብራችሁን ስትዘልቁ ትሰሙታላችሁ። ግብጽ በኤርትራ በኩል አዲስ ዘመቻ ለመክፈት የሚያስችላትን ስምምነት በአስመራ መፈራረሟ ተሰምቷል። የካይሮና የአስመራ ገዦች የቀጠናውን ኃይል ሚዛን ሊቀይር የሚችል ሚስጥራዊ ውይይት አድርገዋል። ውይይቱ በቀጥታ ከብልጽግናው አገዛዝ የጦርነት ዝግጅት ጋር የተያያዘ ነው ተብሏል። ቀጠናዊ መረጃችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በወሎ ቤት አማራ ራያ ቆቦ ቀጠናዎች በሶስት ግንባር ከባድ ውጊያ ሲቀሰቀስ በውጊያው የአየር ኃይልን ጨምሮ መጠነ ሰፊ ሜካናይዝድ ጦር ለውጊያ ድጋፍ መግባቱ ተሰምተዋል። በጎንደር እንፍራንስ ከተማ አቅራቢያ የአገዛዙ የቁም ምሽግ በፋኖ ኃይሎች ተሰብረዋል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ አዲስ የውጊያ ግንባሮችን እየፈጠረ አድማሱን በማስፋት ላይ ይገኛል። ዛሬ ሚያዝያ 6 ቀን ከንጋቱ 11 ሰዓት ጀምሮ በወሎ ቤት አማራ ራያ ቆቦ ከተማ ዙሪያ ከባድ ውጊያ መቀስቀሱን የጠቆሙት የአካባቢው ምንጮች ውጊያው በአየር ኃይልና በከባድ መሳሪያ የታጀበ መሆኑን ገልጸዋል። ከራያ ቆቦ እስከ ዋጃ ጥሙጋ ድረስ ባለው ደጋማው ክፍል በሶስት ግንባር ከባድ ውጊያ መቀስቀሱን የጠቆሙት የፋኖ ምንጮች በበኩላቸው ከቆቦ ከተማ በ4 ኪሎ ሜትር ርቀት ውጊያ ላይ መሆናቸውን አረጋግጠዋል። የጣና ዘጋቢ ከነዋሪዎቹ ባገኘው መረጃ ላይ እንደተመላከተው በአሁኑ ሰዓት በከተማዋ ምንም አይነት እንቅስቃሴ የለም። ባንኮች ዝግ ናቸው። ቁስለኞችን የጫኑ አምቡላንሶችና ወታደራዊ ተሽከርካሪዎች ብቻ ከመንቀሳቀሳቸው በስተቀር በከተማዋ የሲቪል እንቅስቃሴ ሙሉ በሙሉ በሚባል ደረጃ ቆሟል። ከራያ ቆቦ ወደ መቀሌ፣ ከራያ ቆቦ ወደ ወልዲያ ደሴ የሚወስደው ዋናው መንገድ ሙሉ በሙሉ መዘጋቱንም አረጋግጠዋል። ይህ ዜና በተጠናቀረበት እኩለ ቀን ላይ ውጊያው ጠዝጠዝ፣ ጮቢበርና ጋላ ሜዳ በተሰኙ አካባቢዎች ከባድ ውጊያ በመካሄድ ላይ ሲሆን ጠዝጠዝ ላይ የድሮን ጥቃት መፈጸሙን ከአካባቢው ምንጮች ሰምተናል። ሆኖም ውጊያው በአየር ኃይልና በከባድ መሳሪያዎች የታጀበ በመሆኑ ዝርዝር የጉዳት መጠኑን ማወቅ አልተቻለም። ከቆቦ ከተማ በቅርብ ርቀት የሚገኘውና መግቢያ በሩን የያዘው ሆርማት የተሰኘው ወታደራዊ ካምፕ መጠነ ሰፊ ቁስለኞችን እያስተናገደ መሆኑን የጠቆሙት የአካባቢው ምንጮች በዚህ አውደ ውጊያ በአገዛዙ በኩል መከላከያ፣ አርማ ብተና፣ ሚሊሻ፣ የአካባቢ ፖሊስና የፌዴራል ፖሊስ በጋራ ከፋኖ ኃይሎች ጋር እየተዋጉ መሆኑን ገልጸዋል። የፋኖ ኃይሎች በበኩላቸው ላውንቸርና ሞርታርን ጨምሮ የቡድን ሜካናይዝድ የጦር መሳሪያዎችን ለውጊያ ድጋፍ እየተጠቀሙ መሆኑን ሰምተናል። ሆርማት ወታደራዊ ካምፕ የገቡ ቁስለኞች ወደ ቆቦና ወልዲያ ወደሚገኙ ሆስፒታሎች እየተወሰዱ መሆኑን፣ ውጊያው መክበዱን ተከትሎ ዋና መንገድ ለሲቪል አገልግሎት ዝግ መሆኑን የአካባቢው ምንጮች ለጣና አረጋግጠዋል። በሌላኛው የግንባር መረጃችንም የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው መብረቅ ክፍለ ጦር በእንፍራንስ ከተማ አቅራቢያ በአገዛዙ ጦር ላይ በከፈተው ማጥቃት የቁም ምሽጉ መሰበሩን እዙ ገልጸዋል። አርኖ ጋርኖ ግንባር በእዙ ዘመቻ መምሪያ ኃላፊ በአርበኛ ያለው አዱኛ እየተመራ በከፈተው ማጥቃት 3 ተከታታይ በቁመት ልክ የተሰሩ ምሽጎች ድረስ ዘልቆ በመግባት በአርፒጂ በድሽቃ ጥቃት የከፈቱት የፋኖ ኃይሎች በአገዛዙ ጦር ላይ ከባድ ሰብአዊና ወታደራዊ ኪሳራ ማድረሳቸውን ያስታወቀው እዙ ውጊያው ዛሬ ሚያዝያ 6 ቀን ከንጋቱ 11 ሰዓት ገደማ እንደተከፈተ ገልጿል። እንደ ግንባር መረጃው በዚህ አውደ ውጊያ አንድ ከፍተኛ አመራርን ጨምሮ ከ30 በላይ የአገዛዙ ሰራዊት ሞትና ቁስለኛ ሲሆን በውጊያው ከተሳተፉት 2 ዙ 23 መካከል አንደኛው ዙ 23 በመብረቅ አልሞ ተኳሽ በአርፒጂ በደረሰበት ጥቃት ከጥቅም ውጭ ሆኗል ሲል ያስታወቀው የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ነው።
ብልጽግና በሙሉ አቅም የሚያካሂደው ውጊያ ያለ ውጤት በኪሳራ ቀጥሏል። 43 የአገዛዙ ወታደሮች በፋኖ ተደምስሰዋል። መረጃና ደህንነቱን ጨምሮ ከአንድ ቲም በላይ ወታደሮች ፋኖን ተቀላቅለዋል። በሌላ በኩል የኦነግ ታጣቂዎች ወደ ኮምቦልቻና ደሴ እየገቡ መሆናቸው ተሰምተዋል። በወሎ ቤት አማራ ባቲ ወረዳና አካባቢው ላይ የአገዛዙን መዋቅር እያፈራረሱ የሚገኙት የኦነግ ታጣቂዎች ወደ ወረባቦና ቃሉ ወረዳዎች ዘልቀው እየገቡ ነው። በባቲ ወረዳ የአገዛዙን መዋቅር ያፈራረሱ ታጣቂዎች ወረባቦና ቃሉ ወረዳን ጨምሮ ሌሎች አዋሳኝ ወረዳ ወደሆኑ የደቡብ ወሎ ዞን ምዕራብ ወረዳዎች የተስፋፉ ሲሆን ቀጣይ ኢላማዎቻቸውም ኮምቦልቻና ደሴ መሆኑ ታውቋል። ሚስጥራዊ በሆነ መንገድ የሬሽንና የትጥቅ ድጋፍ የሚያገኙት የኦነግ ታጣቂዎች መነሻቸውን ኮምቦልቻና ኬሚሴ እንዲሁም ደብረ ብርሃን ከሚገኙ የመከላከያ ሰራዊት ማዘዣ ጣቢያዎች የሚያደርጉ ወታደራዊ ካሶኒዎች በሸራ እንደታፈኑ በልዩ እጀባ ታጅበው የታጣቂዎቹ ዋና ቤዝ በሆኑት አካባቢዎች ተጉዘው የጫኑትን ትጥቅና ስንቅ እንደሚያራግፉ የዘገበው መረብ ሚዲያ ነው። ይህ መዋቅራዊ የትጥቅ ስንቅና መረጃ ድጋፍ የሚያገኝ ኃይል ለሁለት ዓላማ ወደ አካባቢዎቹ እንዲገባ መደረጉን የሚጠቁሙት ሌሎች የመረጃ ምንጮች አንደኛው የፋኖ ኃይሎች ላይ ውጊያ በመክፈት ኃይል የማዛባት ስራ እንዲሰራ፣ ሁለተኛው ዋነኛው ተልዕኮ ግን ኦህዴድ ሰሜን ኦሮሚያ ነው በሚል የግዛት ተስፋፊነት ለያዘው ፕሮጀክቱ መንገድ መጥረጊያ እንዲሆን ይህን ታጣቂ በወሎ ቤት አማራ ቀጠናዎች ላይ ማሰማራቱን ያስረዱት። በሌላ በኩል ከምርጫ ጋር በተያያዘ ልዩ ዘመቻውን ያስቀጠለው አገዛዙ ካቀደው በተቃራኒው ከፍተኛ ኪሳራ እያስተናገደ ነው። የፋኖ መልሶ ማጥቃትና ኦፕሬሽን ለስርዓቱ ጥምር ጦር ፈተና ሆኗል። ከጋሸና ላሊበላ ሬሽን ለመቀባበል የተንቀሳቀሰው የአገዛዙ ኃይል በፋኖ ቆረጣና የከበባ ማጥቃት ተመቷል። በአውደ ውጊያው 43 የአገዛዙ ወታደሮች መሞታቸው ተረጋግጧል። ሞትና ቁስለኛ ከተደረጉ ወታደሮች መካከል አገዛዙ አሉኝ የሚላቸው የቡድን መሳሪያ ተኳሾችና መስመራዊ አዋጊዎች እንደሚገኙበት ታውቋል። እንደ አፋብን ምኒልክ ዕዝ የግንባር መረጃ የፋኖ አህዶች በቅንጅት የአገዛዙን ጦር መውጫ መግቢያ በመዝጋት በወሰዱት እርምጃ ነው ድል የተቀዳጁት። ላሊበላ ከተማ የሚገኘው የአገዛዙ ኃይል በዲሽቃ ርቀት ዙሪያ ገባውን ተከቦ ተጠቅቷል። በዚህ መልክ ከፍተኛ ወታደራዊና ቁሳዊ ኪሳራ እያስተናገደ ልዩ ዘመቻውን የቀጠለው አገዛዙ በሌላ አቅጣጫ ሰራዊት እየፈረሰበት ነው። ከጦር ሜዳው እልቂት ባለፈ ወታደራዊ ኩብለላው በከፍተኛ ሁኔታ ጨምሯል። የ25ኛ ክፍለ ጦር የመረጃና ደህንነት ፖሊስ አባላትን ጨምሮ ከአንድ ቲም በላይ የሚሊሻ አባላት ፋኖን ተቀላቅለዋል። የፋኖ ኃይሎች በተጠኑ ቦታዎች ላይ በፈጸሟቸው ጥቃቶች በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረሳቸውን ተከትሎ ወታደራዊ ኩብለላ ትልቁ የስርዓቱ ፈተና ሆኖ ቀጥሏል። የመረጃና ደህንነቱን ጨምሮ በርካታ ፓራ ኮማንዶዎች፣ ፖሊስና ሚሊሻዎች ፋኖን ተቀላቅለዋል። ፋኖን ከተቀላቀሉ ፓራ ኮማንዶዎች መካከል የቅርብ ሰልጣኝ ተመራቂዎች ይገኙበታል። ሁሉም ኮብላዮች ከነሙሉ ትጥቃቸው ፋኖን እየተቀላቀሉ መሆኑ ታውቋል። የብልጽግናው ሰራዊት ምስራቅ ዕዝ 25ኛ ክፍለ ጦር መረጃና ደህንነቱ ሲሳይ ማረጉ፣ እንቻለው አገኘው የተባለ ፖሊስና ገረመው መኮንን እንዲሁም አበበ ዋለ የተባሉ ሚሊሻዎች ቴዎድሮስ ዕዝ 201ኛ ኮር 54ኛና 74ኛ ክፍለ ጦሮችን እንደተቀላቀሉ ያስታወቀው እዙ የአገዛዙ የመረጃ ኦፊሰሮች ኩብለላ ወታደራዊና ፖለቲካዊ ድሉ ከፍ ያለ እንደሆነ አስረድተዋል። የብልጽግናው አለቃ አብይ አህመድ በሁሉም መንግስታዊ መዋቅር የሚገኙ ከፍተኛ ባለስልጣናትን እያሰለሉ የያዙት ሚስጥራዊ መረጃ አፈትልኮ ወጥቷል። ከፍተኛ ወታደራዊ አዛዦች እስከነ ሽመልስ አብዲሳ ድረስ በአብይ ተሰልለው መረጃ ተይዞባቸዋል። በሌላ በኩል የስለላ ድሮኖችን ጨምሮ ሌሎች በርካታ ጦር መሳሪያዎችን ከአዘርባጃን ለመግዛት ተደራድረው በመጨረሻም ስምምነት ላይ ደርሰዋል። ጦርነትን የሙሉ ጊዜ ስራቸው ያደረጉት የብልጽግናው አለቃ አብይ አህመድ የስልጣን ተቀናቃኝ እንዳይኖርባቸው በውስጥ የሚያደርጉት ጦርነት ሌላኛው የቀውስ አመራር ባህሪያቸው ሆኖ ቀጥሏል። የገዛ ጥላቸውን የማያምኑት አብይ በዋናነት ሚኒስትሮችን፣ ከፍተኛ ወታደራዊ አዛዦችን፣ ጄኔራሎችንና የክልል ፕሬዝዳንቶችን እያሰለሉ መሆናቸውን የሚያመላክት መረጃ ወጥቷል። በመረጃው መሰረት የስለላው ዓላማ በሁለት አውድ ይተነተናል። አንደኛው በአገዛዛቸው ውስጥ በተፈጠረው አለመተማመን ምክንያት መፈንቅለ መንግስትን ጨምሮ ሌሎች ለስልጣናቸው ስጋት የሆኑትን ቀድሞ ለመከላከል ሲሆን፣ ሁለተኛው የጦርነት ፖሊሲያቸውን በማስፈጸም ሂደት ላይ የሚጠይቁ የሚሞግቱ ባለስልጣናትን በያዙት የምኝታ ቤት ሚስጥር ለማስፈራራት፣ ለማሸማቀቅና ትዕዛዛቸውን በቀጥታ እንዲፈጽሙ ለማድረግ በሚል አደገኛ ስልት እንደሆነ የመረጃው ምንጮች ያስረዳሉ። በዚህ አግባብ የአብይ ሰላዮች በሁሉም መንግስታዊ መዋቅር የሚገኙ ከፍተኛ ባለስልጣናትን እየሰለሉ መሆናቸው በመረጃው ላይ ተመላክተዋል። ሰላዮቹ በወታደራዊ አዛዦች የምኝታ ቤት ገበናዎች ሳይቀር በቪዲዮ ቀርጸው ላለቃቸው አብይ በመስጠት አብይም በዚያ ሚስጥራዊ ቪዲዮ እያስፈራሩ መሆናቸው
መሆናቸው ታውቋል። በአብይ ከሚሰለሉ ከፍተኛ የኦህዴድ ብልጽግና ባለስልጣናት መካከል አቶ ሽመልስ አብዲሳ አንዱ መሆናቸው በሾለከው መረጃ ላይ ተመላክተዋል። ሽመልስና የሚመሩት ክልላዊ መንግስት የጸጥታ መዋቅርና ወታደራዊ እንቅስቃሴ በአብይ ይሰለላል ተብሏል። ለአብይ አህመድ የሚሰልሉ የመረጃ ሰዎች በሁሉም መንግስታዊ መዋቅር እንደተመደቡ የጠቆሙት ምንጮች ሰላዮች በወታደራዊ አዛዦች የምኝታ ቤት ገበናዎች ሳይቀር በቪዲዮ ቀርጸው እንዲወጡ ማድረጋቸውን ጭምር በማስረዳት ነው። ሚኒስተሮች፣ ወታደራዊ አዛዦች፣ ጄኔራሎች የዚሁ ስለላ ሰለባ መሆናቸውንም ጠቁመዋል። ከፍተኛ ባለስልጣናቱን እየሰለሉ ለአብይ የሚያደርሱት ደህንነቶች ከቤተ መንግስቱ እንዳሻቸው የሚወጡ የሚገቡ ከመሆናቸውም በላይ ከአብይ ጋር በሳምንት 2 ቀን የሚገናኙና ልዩ የራት ግብዣ ቀጠሮ የሚያዝላቸው በቀጥታ ከብልጽግናው አለቃ ትዕዛዝ ወስደው የሚፈጽሙ ናቸው ተብሏል። በአብይ ከሚሰለሉት መካከል ሚኒስተሮች፣ የፌዴራል ከፍተኛ ባለስልጣናትና የክልል ፕሬዝዳንቶች፣ ጄኔራሎች፣ ወታደራዊ አዛዦች፣ የአማራ፣ የኦሮሞ፣ የትግራይና የጉራጌ ባለሀብቶች ከዋነኞቹ ተርታ ተጠቅሰዋል። ሰላዮቹ በሳምንት 2 ጊዜ ከአብይ ጋር እንደሚገናኙ በመረጃው ላይ ተመላክቷል። እነዚህን የስለላ መረጃዎች መሰረት በማድረግ ለአብይ ስጋት ናቸው በተባሉት እርምጃ ይወሰዳል ነው የተባለው። ይህ በእንዲህ እንዳለ የብልጽግናው አለቃ አዘርባጃን ድረስ በመሄድ የስለላ ድሮኖችን ጨምሮ ከፍተኛ ቁጥር ያለው መሳሪያ ለመግዛት ያደረጉት ድርድር በመጨረሻም በሀገሪቱ ምክር ቤት ተቀባይነት አግኝቶ ግዢ ለመፈጸም ተስማምተዋል። አብይ መሳሪያዎቹን ከፍተኛ መጠን ባለው ገንዘብ ለመግዛት መስማማታቸውን የታወቀው ወታደራዊ ስምምነቱ 3 አይነት ድሮኖችን ለመግዛት ዓላማ ያለው ሲሆን ድሮኖቹም አጥፍቶ ጠፊ ድሮን፣ አርቆ የሚመታ ድሮን እና የስለላ ድሮን ናቸው። ከዚህ በተጨማሪም የታጠቁ ተሽከርካሪዎች፣ ፈንጂ የሚቋቋሙ ተሽከርካሪዎች፣ ፈጣን ተሽከርካሪዎች፣ ስናይፐር፣ ሮኬት፣ ሞርተር፣ የሬዲዮ መገናኛ የስምምነቱ አካል ሲሆኑ ብልጽግና እነዚህን መሳሪያዎች በከፍተኛ ገንዘብ ሊገዛ ተዘጋጅተዋል። መቀሌ ላይ የተገመተው የእርስ በርስ ትንቅንቅ ተከስቷል። ጄኔራል ታደሰ ወረደ ለክፍፍሉ ምክንያት ናቸው በሚል ብጥብጥ ተነስተዋል። በአንድ ወገን ጄኔራሉን የሚደግፍ በሌላ ወገን ጄኔራሉን የሚቃወም ኃይል ከፖለቲካ አመራሮች እስከ ወታደራዊ አዛዦችና ጄኔራሎች ድረስ ተፈጥረዋል። ከዚህ ጋር ተያይዞ ከፍተኛ አጣብቂኝ ውስጥ የገቡት ጄኔራል ታደሰ ወረደ ምላሽ ሰጥተዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ስልጣናቸው በብልጽግና ለ1 ዓመት መራዘሙን አልቀበልም ያለው ህወሓት በአቋሙ መጽናቱን ተከትሎ ጄኔራሉ ስልጣናቸውን ለማቆየት ግብግብ ላይ ናቸው። ህወሓት በጄኔራሉ ለ2 የመከፈል አዝማሚያ አሳይተዋል። አንደኛው የነ ደብረ ጽዮንና ፈትለ ወርቅ ቡድን ጄኔራሉን በጸረ ጽምዶ ጠምዷቸዋል። ሁለተኛው የነ አለም ገብረዋህድ ቡድን ደግሞ ጄኔራሉን ደግፈዋል። ከዚህ አንጻር ጄኔራሉ ከጦር ሰራዊቱ ውስጥ ከፊል ድጋፍ አግኝተዋል። ያልተገመቱ የወታደራዊ ክንፍ መሪዎች ጄኔራል ታደሰን እየደገፉ መሆኑ ተሰምተዋል። ጄኔራሉ ጽምዶን ለማፍረስ ከአዲስ አበባ ተልእኮና ትዕዛዝ ይዘህ መጥተሃል በሚል በነ ደብረ ጽዮን ቡድን ሲወገዙ ተከላካይ አግኝተዋል የሚሉት የመረጃው ምንጮች ታደሰ የወታደራዊ አመራር ልምዳቸው ለድፍረት አቅም ሆኗቸዋል ይላሉ። በአሁኑ ሰዓት መቀሌ የሚገኘው የህወሓት ኮር 2 ቅርጽ ይዟል። አንደኛው በነ ደብረ ጽዮንና ፈትለ ወርቅ ሲሆን ሁለተኛው ደግሞ በነ አለም ገብረዋህድ የሚመራው ቡድን ነው። በወቅታዊ ጉዳይ ላይ ምላሽ የሰጠው በጄኔራሉ የሚመራው ጊዜያዊ አስተዳደር ጄኔራል ታደሰ የሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፈዋል በሚል በማህበራዊ ሚዲያ የሚዘዋወረውን ሰነድ መሰረተ ቢስ የተቀነባበረና ሐሰተኛ ነው ሲሉ በማጣጣል ክሱን አስተባብለዋል። አስተዳደሩ ሰነዱ ሆን ተብሎ አለመረጋጋትን ለመፍጠርና ህዝብን ለማሳሳት የተዘጋጀ መሆኑን በመጥቀስ አስጠንቅቋል። ጊዜያዊ አስተዳደሩ በጉዳዩ ላይ ባወጣው መግለጫ ለአስተዳደሩ ተሰጥቶ የተሰራጨው ደብዳቤ መሰረተ ቢስ ፈጠራና የተለመደ የማጭበርበር ድርጊት ነው ብለዋል። ይህ ማስተባበያ የወጣው በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ ስልጣን ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጣጠረ መመሪያ የያዘ ሰነድ በስፋት መሰራጨቱን ተከትሎ ነው። በማህበራዊ ሚዲያ ሲዘዋወር በነበረው ደብዳቤ ላይ በክልሉ አመራሮች መካከል ጥልቅ የሆነ ቀውስ እንዳለ የሚያመላክቱ አባባሎች ተካተዋል። ሰነዱ በበጎ ፍቃድ አገልግሎት ስም መደበኛውን መንግስታዊ አስተዳደር ለመጣል ያለሙ ድርጅታዊ እንቅስቃሴዎችና ሰፊ የውጭ ጣልቃ ገብነቶች አሉ ይላል። የጄኔራል ታደሰ ወረደ አስተዳደር በበኩሉ ይህንን መሰረተ ቢስ የተቀነባበረና ሐሰተኛ ሲሉ በማጣጣል እኔ አላዘጋጀሁትም ብለዋል። እንዲያም ሆኖ በህወሓት ውስጥ የተፈጠረው የኃይል ክፍፍል በጄኔራሉ የሚመራው ጊዜያዊ አስተዳደር አዲስ ጥርስ እንዲያበቅል አቅም የፈጠረለት ሳይሆን እንዳልቀረ የመረጃው ምንጮች ይጠቁማሉ። ግብጽ በኤርትራ በኩል አዲስ ዘመቻ ለመክፈት የሚያስችላትን ስምምነት በአስመራ መፈራረሟ ተሰምቷል።
የካይሮና የአስመራ ገዢዎች የቀጠናውን ኃይል ሚዛን ሊቀይር የሚችል ሚስጥራዊ ውይይት አድርገዋል። ውይይቱ በቀጥታ ከብልጽግናው አገዛዝ የጦርነት ዝግጅት ጋር የተያያዘ ነው ተብሏል። የአስመራው ገዢ በቀዳሚነት ከግብጽ ጋር ያለውን የኃይል አስተላለፍ አጠናክሮ ቀጥሏል። ካይሮና አስመራ የቀጠናው የኃይል ሚዛን ላይ ተጽዕኖ ለማሳረፍ ያለመ ሚስጥራዊ ምክክር ማካሄዳቸው ታውቋል። ሚስጥራዊ ምክክሩን ተከትሎ በካይሮና በአስመራ ቤተ መንግስታት ዝግ በሮች ጀርባ አዲስ ስምምነት መፈረሙን የሚጠቁሙ ቀጠናዊ መረጃ ወጥቷል። ይህ ስምምነት ተራ የሁለትዮሽ ትብብር ሳይሆን የብልጽግናን ዲፕሎማሲ ውድቀት ተመርኩዞ በኢትዮጵያ ዙሪያ እየተሸረበ ያለ ረቂቅ ስልታዊ ድር መሆኑን በርካታ ምልክቶች እየጠቆሙ ነው። ጉዳዩ የኢትዮጵያን ተጋላጭነት አጉልቶታል ነው የተባለው። ትናንት በካይሮ በተካሄደው ከፍተኛ የሁለትዮሽ ስብሰባ የሁለቱ ሀገራት የውጭ ጉዳይና የኢኮኖሚ ሚኒስተሮች በንግድ በኢንቨስትመንትና በቀይ ባህር ደህንነት ዙሪያ ያላቸውን ትብብር ለማጠናከር ተስማምተዋል። በካይሮ በተካሄደው በዚህ ስብሰባ ላይ ከግብጽ በኩል የውጭ ጉዳይ ሚኒስተር ባድር አብደላቲና የኢንቨስትመንት ሚኒስተር ሐሰን ኤልካቲብ ሲሳተፉ ከኤርትራ በኩል ደግሞ የፕሬዝዳንት ኢሳያስ አማካሪ ሀጎስ ገብረ ሕይወትና የንግድና ኢንዱስትሪ ሚኒስተር ነስረዲን ሳላህ ተገኝተዋል። ከጉዳዩ ጋር ተያይዘው የወጡ ቀጠናዊ መረጃዎች እንደሚጠቁሙት ግብጽ በኤርትራ በኩል ያላትን ተጽዕኖ በማሳደግ በኢትዮጵያ ላይ አዲስ የዲፕሎማሲና የጸጥታ ጫና ለመፍጠር እየተንቀሳቀሰች ነው። ይህ ጥምረት ከኢትዮጵያ አንጻር እጅግ አደገኛ ተደርጎ የሚወሰደው በሁለት ዋና ዋና ምክንያቶች ነው። አንደኛው ግብጽ በኤርትራና በጅቡቲ ወደቦች ላይ ኢንቨስት ለማድረግ መስማማቷ ኢትዮጵያ ያላትን ብቸኛ የባህር በር አማራጮች ለመቆጣጠርና በንግድ እንቅስቃሴዋ ላይ ጫና ለማሳደር ያለመ መሆኑ ነው። ሁለተኛውና ዋነኛው ግብጽ ከኤርትራና ከሶማሊያ ጋር የፈጠረችው የሶስትዮሽ ጥምረት ኢትዮጵያን በቀይ ባህርና በአባይ ጉዳይ ላይ በሁለት አቅጣጫ ለመቆለፍና ቀጠናዊ ተሰሚነቷን ለማዳከም የታለመ ስልታዊ ከበባ መሆኑ ነው። ብልጽግና ለእንዲህ አይነቱ የግብጽ ከበባ መመቸቱ ለኢትዮጵያ ብሔራዊ ደህንነት አስግቷል። እንዲያሉ አስቻይ የውጭ ጥቃት ተጋላጭነትን በመፍጠር የሚታወቀው አገዛዙ የሀገሪቱን የጸጥታ አቅም በሙሉ በዜጎቹ ላይ ለከፈተው ጦርነት እየዋለ መሆኑ ከዚህም ባለፈ ድንበር ተሻጋሪ ጦርነት ማለሙ ብሔራዊ አንድነት ባጣች ሀገር ተጋላጭነቷን ያሰፋ ሆኗል። የአሜሪካ ሆርሙዝ እገዳ ከቻይና ጋር ጦር የሚያማዘዝ መሆኑ ዓለም አቀፍ ውጥረት ተፈጥሯል። ቻይና ለዋሽንግተን የመጀመሪያ ማስጠንቀቂያ መስጠቷ የቀጠናውን ውጥረት ከነበረበት ከፍ አድርጎ በሶስተኛው የዓለም ጦርነት ስዕል ሰጥቶታል። በሌላ በኩል በኒውክሌር ድርድሩ ከፍተኛ ውዝግብ ተፈጥሯል። ከ39 ቀኑ ጦርነት በኋላ የአሜሪካ ኢራን የፓኪስታኑ የመጀመሪያ ዙር ድርድር መክሸፉን ተከትሎ የአሜሪካ ጦር ከትናንት አንስቶ የሆርሙዝ ሰርጥን መውጫና መግቢያ ተቆጣጥሮ በሰርጡ እንቅስቃሴ ላይ የጣለው እገዳ ወደ ስራ መግባቱ ተሰምቷል። ይህ እርምጃ አሜሪካን በቀጥታ ከቻይና ጋር አላትሟል። ቻይና እገዳውን ተከትሎ በይፋ ለትራምፕ አስተዳደር የማስጠንቀቂያ መልእክት መላኳ ታውቋል። ቤጂንግ በሆርሙዝ ሰርጥ ላይ የሚደረግ ማንኛውንም እገዳ እንደማትቀበል ነው ያስታወቀችው። የቻይና መንግስት በሆርሙዝ ሰርጥ ላይ የሚደረግ ማንኛውም የባህር ላይ እገዳ የዓለም አቀፉን ማህበረሰብ ጥቅም የሚጎዳ መሆኑን በመግለጽ የሚመለከታቸው አካላት ሁሉ ራሳቸውን እንዲገቱ አሳስበዋል። አሜሪካ በኢራን ወደቦች ላይ የባህር ላይ ትራፊክ እገዳ እንደምትጀምር ማስታወቋን ተከትሎ ነው ቤጂንግ ይህንን ጠበቅ ያለ ምላሽ የሰጠችው። ከኢራን ጋር ያላትን ጠንካራ የንግድና የኢነርጂ ትብብር እንደምታስቀጥል ገልጻለች። 40 ከመቶ የሚሻገረውን የነዳጅ ፍጆታዋን ከኢራን የምትሸምተው ቻይና ከኢራን ጋር በንግድ፣ በፖለቲካ ዲፕሎማሲ፣ በደህንነትና በወታደራዊ ጉዳዮች ስትራቴጂካዊ አጋርነት አላት። ይህንን ጥብቅ ወዳጅነት ተከትሎ ከቻይና ውጭ ጉዳይ ሚኒስተር በመቀጠል የቻይና መከላከያ ሚኒስተር በተናጠል ባወጣው መግለጫው የሀገሪቱ መርከቦች በሰርጡ በኩል የሚያደርጉትን ጉዞ እንደማያቋርጡና የኢራን መንግስት መንገዱን ክፍት ማድረጉን ጠቁመዋል። የቻይና መከላከያ ሚኒስተር አድሚራል ዶንግ ጁንስ በትናንትናው ዕለት ለዋሽንግተን ይህንን ጠበቅ ያለ ማስጠንቀቂያ ከሰጡ በኋላ የፔንታጎን ምላሽ ምን ሊሆን ይችላል የሚለው በጉጉት በመጠበቅ ላይ ነው። የአሜሪካ ባህር ኃይል ከትናንት ኤፕሪል 13 ቀን 7 ሰዓት ከ30 አንስቶ ሰርጡን ማገዱን ይፋ ማድረጉ ይታወሳል። የቻይናው መከላከያ ሚኒስተር ግን የቻይና መርከቦች ሰርጡን ማቋረጣቸውን ይቀጥላሉ ነው ያሉት። የኢራኑ ጦርነት ከተጀመረ አንስቶ የዓለም ሀገራት የነዳጅ አቅርቦት ችግር ውስጥ ሲገባ ቻይና ግን ርካሽ በሚባል ዋጋ የኢራንን ነዳጅ ባልተቋረጠ መልኩ ወደ ሀገሯ ስታስገባ ነበር። በዓለም ገበያ የነዳጅ ዋጋ በበርሜል $100 ሲሻገር ቻይና ውስጥ ነዳጅ ዋጋው በእጅጉ ቀንሶ ሲሸጥ ሰንብቷል። ሰርጡ ቻይና ኢምፖርት የምታደርገውን 40 በመቶ ነዳጅ እና 30 በመቶ የተፈጥሮ ጋዝ የሚተላለፍበት ነው። ቻይና በዚህ የጦርነት ወቅት ከኢራንና ሌሎች ሀገሮች የምትገዛውን ነዳጅ ዶላርን ትታ በራሷ ገንዘብ ዩሃን ማድረጓም ይነገራል። የትራምፕ አስተዳደር ታዲያ በሰርጡ እገዳውን የጣለው ነዳጅ ለመግዛት ዶላርን የተካውን የቻይናን ገንዘብ ኢላማ ለማድረግ ነው ሲሉ ተንታኞች
እማኞች ገልጸዋል። የቻይና ውጭ ጉዳይ ሚኒስተር እገዳውን ተከትሎ የሆርሙዝ ሰርጥ ደህንነቱ የተጠበቀ ዘላቂ መረጋጋት ያለውና ከእገዳ የጸዳ የሚሆን በተኩስ አቁምና በሰላም ንግግር ብቻ ነው ሲል የትራምፕ አስተዳደር ውሳኔን ኮንነዋል። ሰርጡን ቀድሞውን የዘጋው የአሜሪካና እስራኤል ጦር ዘመቻ መሆኑን የጠቀሰው የቻይና ውጭ ጉዳይ ችግሩ የሚፈታው ጦርነቱን በማቆም ነው ብሏል። ቻይና ሰላም እንዲመጣ መልካም ሚና ለመጫወትም ዝግጁ ስለመሆኗ መግለጫው አክሏል። ይህ በእንዲህ እንዳለ የኢራን የኒውክሌር ስምምነት ጥያቄን በተመለከተ ይፋ የሆነው መረጃ እያነጋገረ ነው። ዋሽንግተንን ያስቆጣው የቴሄራን ድንገተኛ ጥያቄ በኒውክሌር ድርድሩ ጥላ ስር ውዝግብ አስነስተዋል። በመካከለኛው ምስራቅ ለዓመታት የዘለቀውና ዓለምን ስጋት ውስጥ የከተተው የኢራን የኒውክሌር ውዝግብ በአሁኑ ወቅት ወደ አዲስና እጅግ ወሳኝ ምዕራፍ ተሸጋግሯል። በጉዳዩ ላይ አልጀዚራ እንደዘገበው ከሆነ የኢራን መንግስት ውጥረቱን ለማርገብና የኢኮኖሚ ማዕቀቦችን ለማስነሳት በማሰብ እጅግ አነጋጋሪ የሆነ አዲስ የዲፕሎማሲ ሀሳብ አቅርቧል። በዚህ መሰረት ቴሄራን እጅግ አወዛጋቢ የሆነውን የዩራኒየም የማበልጸግ ስራዋን እስከ 5 ዓመት ለሚደርስ ጊዜ ለማቆም ዝግጁ መሆኗን ገልጻለች። ይህ እርምጃ በሁለቱ ሀገራት መካከል ያለውን የሻከረ ግንኙነት ወደ ሰላማዊ ድርድር ለመመለስ እንደ አንድ ትልቅ የዲፕሎማሲ እርምጃ ተደርጎ ተወስዶ የነበረ ቢሆንም የዶናልድ ትራምፕ አስተዳደር ግን የቀረበውን ሀሳብ ያለምንም ቅድመ ሁኔታ ውድቅ አድርጎታል። የትራምፕ አስተዳደር ፍላጎት ቴሄራን ዩራኒየም የማበልጸግ ስራዋን እስከ 20 ዓመት ለሚደርስ ጊዜ እንድታቆም የሚል ነው። በዚህ ውዝግብ መሃል የፊታችን ሐሙስ ለዳግም ድርድር ይገናኛሉ ተብሎ ይጠበቃል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር